የዘጠነኛ ክፍል ተማሪ አዲስ የጥናት ዘዴ የምናወጣ ደስ ይላል። ግን እስከ ዛሬ የተከተለው ወይም ደግሞ ኤሌመንተሪ ላይ የተከተልነውን የአጠናን ዘዴ ይዘን ብንከተል ፕሮጀክት ውስጥ ነገር ግን ተጣጣኝ ላይ ስንመጣ እየጠነከረ ወይም ደግሞ ከብቶቹ እየተነከሩ ላይ መጡ ኬሚስ እንዴት እናገኘ ነገሮች በዚህ ቪዲዮ እንመለከታለን ማለት ነው። ለማንቀጠል የቤተሰብ ስርዓት ባናል ወይ የሁለተኛ ዓመት የአዳሪ ዩኒቨርሲቲ ያለ ተማሪ ነኝ። ከዛም ባለፈ ደግሞ በዚህ ቻናል ትምህርታዊ እንዲሁም ደግሞ ፐርሰናሊ ዴቨሎፕ የሚያደርጉን ሀሳቦችን እንወያያለን ማለት ነው። እንደዚህ አይነት ኢንትረስቲንግ ሀሳቦች ካላችሁ ክሊክ እያደረጋችሁ ቀጥታ ወደ ቪዲዮ በዚህ ቪዲዮ ስለ ኬሚስትሪ ዘጠነኛ ክፍል ተማሪዎች ናቸው። አጠቃላይ ኬሚስትሪ የተማሩ ተማሪዎችም ያካትታል። ነገር ግን ስፔሲፊካሊ ዘጠነኛ ክፍል ናቸው ተማሪዎች ነው ማለት ነው። በመጀመሪያ ደረጃ ኬሚስትሪ የት እናጥና የሚሉትን ነገሮች ላይ የምናይበት ጊዜ ለሁሉም የሚሆን ሀሳብ ነው። ነገር ግን ኬሚስትሪ ራፍ ሊለየውት ነበር እና ወደ ፊዚክስም ወደ ባዮሎጂ የሚያደላ ነገር አለው በደንብ ሳየው ማለት ነው። እና ወደ ኬሚስትሪ ብቻውን እንደዚህ ተሸምለን ምናምን ዘጋው ነገር አይደለም። ወይም ደግሞ በራፍሊ ደግሞ አይተነው ወይም ደግሞ ካልኩሌሽን ሰርተን የምናስቀምጠው ነገር አይደለም ማለት ነው። ስለዚህ ምን ይፈልጋል? የራሱ የሆነ አጠናን ዘዴ ይፈልጋል ማለት ነው። ፊዚክስ ኮምፕሬሽን ምንሰራው ነገር አይደለም ወይም ማትስ አይደለም። እንደ ባዮሎጂ ሚሽን ዲፓርትመንት ምናምን አይሉትም። ሁለቱም የሆነ አንድ ላይ አድርጎ የሚይዝ ሀሳብ ይይዛል ማለት ነው። ስለዚህ አንድን ሀሳብ ኬሚስትሪ የሚጠቅሙ ሁለት ኮንሰፕቶችን አነሳላችኋለሁ። እንዲሁም ዘጠነኛ ክፍል ያሉ ሌሶችን ደግሞ በደንብ እናያለን ማለት ነው። መጀመሪያውን በምናይበት ጊዜ ማጥናት ብዙ ጊዜ መስከረም ላይ ስንደርስ ወይም ደግሞ መስከረም ላይ ሞቲቬት ይሆናል። መስከረም ላይ ስንገባ ኦኬ በጣም እንሰራለን ይህንን ነገር እናደርጋለን ምናምን እያለ የምንገባው አይደለም። ሁሉም ተማሪ በሚባል ደረጃ ምንም ጨምሮ መስከረም ላይ ስንገባ የምናገኘው የምንጀምረው ሞቲቬት ሆነን በቃ ያንን ነገር እናደርገዋለን እንሰራዋለን ብለን አስበን ነው ያንን ተግባራዊ የምንጀምረው ማለት ነው። ነገር ግን ሁሉ ጊዜያቶች በኋላ ላይ ያ ሞቲቬሽን የለም ኦር ብዙ አለማት ፋይናንስ ለምንድን ነው ያንን ነገር ብዙ አይደረግም? እሱ ብዙ የምናደርግበት መንገድ ምንድነው? አንደኛ ሁሉም ሰው በቀን ትክክለኛ ነገር ተከተለ ሊሆን ይችላል። ቀን በቀን እያጠና ሊሆን ይችላል። እየገባ ነው ምናምን ነገር ግን የቤቶቻችን ችግር ምንድነው? የመከለስ ችግር ነው። ምክንያቱም ዩኒት ማለት አጥንተናል እናልፈዋለን። ዩኒቱ ላይ እንገባለን እንደገና እሱ እናልፈዋለን። ሌላ እንዳጠና አድርገን ሁሉም የማድረግ ችግር ማለት ነው። ከዛ በኋላ ግን አንከልሱ መከለስ ግን ላይማችን ወይም ደግሞ ለሁሉም ትምህርቶች ይጠቅመናል ማለት ነው። የግድ ያስፈልጋል ሲጀምር በኋላ ላይ ኢንቱዊሽን እያለ ነገር እየጠላ ነው የምንመጣው ብዙ ነው። ስለዚህ ያጠናን ዘዴያችን ላይ ምን ማካተት አለብን ካላችሁ የመጀመሪያው የመከለስ ልምድን ማዳበር አለብን። ስላጠናን ብቻ ፈተና እንሰራለን ማለት ስላልክ ማለት ነው። ስለዚህ ያለ ነገር የምታደርጉበትን ሂደት በደንብ አስተካክሉ። እንደዚህ ሲቀጥል ደግሞ የምናደርጋቸው ሌሎች ተግባራቶች አሉ። ከዛ ደግሞ ብዙዎቻችን ችግር ሁለተኛው ዋነኛው ችግር ብዬ የማስበው እንደው ሞቲቬሽን ማጣት ሞቲቬትድ አንሆን በቃ የሆነ ሰዓት ላይ ሞቲቬሽናችን ጠፍቶ ምናምን ነገር ከስራ ወጥተን የሆነ ሌላ ቦታ ራሳችን የምናገኘው ወይም ደግሞ ራሳችን ከሰጠነው ታክስ ውጭ ነው ራሳችን የምናገኘው ዋይናት ለምንድነው በምናይበት ጊዜ ያየውን ነገር አለ። እንደዚህ ሲቀጥል ደግሞ ብዙዎቻችን ስኮር አድርጋችሁ ጠዋት ጀምተንና ስንል አይመጣም ያ ሞቲቬሽን። ወይ ቲክቶክ እያያችሁ ነው ያደራችሁት፣ ወይ ኢንስታግራም ላይ ስክሮል እያደረጋችሁ ነው፣ ኦር የተለያዩ ሙዚቃዎችን እየሰማችሁ ምናምን አይምሯችን ዲስተርብ ያደርገናል። ይህን በምን መንገድ ላስረዳችሁ መሰላችሁ? አንድ ሰካራም ሰው ብትጨቃጨቃችሁ ማለት በቃ ሰክሯል ብላችሁ ማለት ልስታችሁ የምትሄዱ አይምሯችን በዛ ልክ ነው። በቃ በሶሻል ሚዲያ በተለያዩ ነገሮች ዲስትራክት አድርገነው በቃ እንደሰከረ ሰው ሆኗል ማለት ነው። ያንን የሰከረ ነገር አጥና የማትሪክ እኮ እንደዚህ ነው ምናምን ብትሉት ምንም ለሱ ዳግማ አይደል በዛ ላይ ተነገረ። ለዛ ነው ያ ሞቲቬሽን እየጠፋ ይመጣ። ስለዚህ መፍትሄው ምንድነው? ጸጥታ ማብዛት ወይም ደግሞ ለፈተና ጊዜ ወይም ደግሞ ኤፌክቲቭ ደግሞ የምትፈልጉባቸው ጊዜዎች ላይ ጸጥታና ሶሻል ሚዲያ ላይ ሳምንት ነው ለመጠቀም ሞክሩ። በቃ በጣም ሞቲቭ ከሆነባችሁ ብቻ የሆነ ገባ ወጣ አይነት ነገር ስኮድ በማድረግ ጊዜያችሁን ለመግደል ሞክሩ። እንደዚህ ቀጥል ደግሞ ፍሪ አድርጉት። በቃ ጤናችሁን ፍሪ ለማድረግ ሞክሩ። በሙዚቃ ዲስትራክት ስትበሉም ኤርፎን አድርጋችሁ ስትሄዱም ስትራመዱም ስትቀምጡ በቃ አይምሮ ሁሌ ስራ ሰጥታችሁ ብቻ በቃ ፍሪ ጸጥ አድርጉት። ካለምንም ስራ ካለምንም በቃ ረፍት አድርጉ። ሊቆምጥ አድርጉት። እሱ ሞር ስለሚጠቅም ማለት ነው። ስላየሁት ነው በራሴ በጣም ዲስትራክት እናደርገዋለን። በጣም ብዙ ሶሻል ሚዲያ ላይ ቆይና አስኒ እንቅፋችን ይመጣል እና ዘጋለን ብሎቻችን በቃ ሶሻል ሚዲያው ላይ ኢነርጂ ያልቅና ከዛ ቤት በኩል
ኢፌክቲቭ ሆናችሁ ለማጥናት መሞከር እሱ ይጠቅማል ማለት ነው። ሶ ዳይሬክቲካሊ ለዘጠኝ ክፍሎች ስለሆነ እያነሳ ያለሁት እያየሁ ነበርና 5 ቻፕተሮች አሉ። እነዛም ሜን ቻፕተሮችን ጠቀስ አድርገን እናልፋቸውና በምን መንገድ የሚያቸው ነገሮች እናያለን። ዩቲዩብ ላይ ኬሚስትሪ ኤንድ ኢትስ ኢምፖርታንስ ያወራል። እንደዚህ ቀጥል ቻፕተር 2 ላይ ደግሞ ሜዥርመንት ኤንድ ሳይንቲፊክ ሜቶድስ አሉ። ቻፕተር 3 ላይ ደግሞ እዚህ ጋር ይቀመጥላችኋል የቻፕተሮቹ አይነት። ሶስተኛው ደግሞ ስትራክቸር ኦፍ አተም የምንለው ነው። በአራተኛው ደረጃ ደግሞ ፔሪዮዲክ ክላሲፊኬሽን ኦፍ አተም እንደ ኤሌመንቶቹ ፔሪዮዲክ ክላሲፊኬሽኖች አሏቸው እነሱ። ቻፕተር 5 ደግሞ ኬሚካል ቦንዲንግ ይባላል። ከዚህ ውስጥ በደንብ በቃ ቤዚካሊ በደንብ ዲፕ ገብቶ ራሱ የማንበብ እንትን የሚለው ኬሚካል ቦንዲንግ በደንብ ጊዜ ይፈልጋል። በደንብ ፎከስ አድርጋችሁ ማጥናት ያለባችሁ በመጀመሪያ ደረጃ ኬሚስትሪ ሲታጠኑ ማለት ነው። እነዚህ ቻፕተሮች ምን መንገድ ናቸው? መጀመሪያው ስታርት ዩ አንደርስታንድ ኮንሰፕቱን አንደርስታንድ ለማድረግ ኮንሰፕቱን በደንብ አንደርስታንድ ለምን ኮንሰፕት ነው ወደዛ የምትሄዱ። ስለዚህ ኮንሰፕቱን አንደርስታንድ ለማድረግ ሞክሩ። እንደዚህ ሲቀጥል አንደርስታንዲንግ አቶሚክ ስትራክቸር ስትራክቸሮች ቦንዶች ማለት ነው ስትራክቸሮችን ለመረዳት ሞክሩ እና ኦርጋናይዝድ የሆነ ኖት ለማዘጋጀት ሞክሩ። ምክንያቱም ብትንትን ስታሩት የተለያየ ነገር ሲሆን ይመጣ። ከዛ ሲቀጥል ደግሞ ፕራክቲስ ኮንክሉዥን ያለባቸው ቻፕተሮች አሉ። እነሱ ቻፕተሮች ላይ እንትን አድርጓቸው ፕራክቲስ ለማድረግ ሞክሩ፣ ጥያቄዎችን ማለት ነው። ፈተና ማንበብ ብቻ በቀል ኬሚስትሪ ቀኝ እንዳልኳችሁ እንደ ባዮሎጂ እንደ ፊዚክስም አይነት ፓርቶች ስላሉ ካልኩሌሽን እንደገና ደግሞ እንትን ሽንገዳ ፓርቲም ማለት ነው። and then remaining the reaction by right reaction ነው የተለያዩ reaction ካለ ሃይድሮጂን ፕላስ ኦክሲጅን እንደዚህ አይነት እንትኖች እና እነዚያም ቀላል ናቸው። ግን ረጅም ካልኩሌሽኖች አሉ ወይም ደግሞ ፉል ካልኩሌሽኖች አሉ። እነዚህ ካልኩሌሽኖች ምን ታደርጓቸው አላቸው? ጻፋቸው ለመጻፍ ሞክሩ። በመጽሐፍ ውስጥ አእምሯችን በደንብ ይሽመልመል ስለሚሄድ ሶ ግሬድ 9 ላይ ማለት ነው ሜዥርመንት ኦፍ ሳይንቲፊክ ሜቶድ ላይ ቀላል ሀሳቦች ናቸው እና የ9 ላይ የሚከብዱ ሀሳቦች አሉ ብዬ አላስብም። ለአስረኛ ክፍሎች ደግሞ በቀጣይ ቪዲዮ እሰራላችኋለሁ ማለት ነው። ጠቅላላ አድርገን ደግሞ ለማትሪክ እንዴት እናንብብ የሚሉትን አንድ ላይ እናያለን ማለት ነው። ሶ ባዮሎጂ እንዲሁም ደግሞ ማትስ ትምህርቶችን እንዴት ማንበብ እንችላለን የሚሉትን ሀሳቦች ቪዲዮ ሰርችላችኋለሁ፣ ዲስክሪፕሽን ላይ ይቀመጥላችኋል ማለት ነው። ሶ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ ፋሚሊ። አሪፍ እየታየ ነው ያለው ነገር ግን መጨረሻ ላይ ያዩት ነበረና ሰብስክራይብ እያደረጋችሁ ያላችሁትና ሰብስክራይብ በማድረግ ቻናላችን ጋር አብረን እንስራለን ማለት እወዳለሁ ማለት ነው። መልካም ጊዜ፣ መልካም ቆይታ። ቸር ቆዩ።